አላይን ያለው ብለህ ነው የምታምነው? ምን አልከኝ? አላይን ያለው ብለህ ነው የምታምነው? አላህ እም እንግዲህ ስለሱ ቶፒክ ምንድን ነው? ነው የፈለከው? ስለዚህ አላይን ያለው ብለህ ነው የምታምነው? ኦኬ አላህ በቁርአን ላይ መረጃ አድርጌ ላሳይህ የት እንዳለ ቆየት እንዳለ ነገር ከፍቼ በቁርአን ነው ዝም ብዬ በራሴ መናገር እንደዛ ስለምፈልግ ምክንያቱም እኔ የምጠይቅህም በመጽሐፍ ቅዱስ መሰረት ቁልጭ አድርገህ ስለምታሳየኝ እኔም በቁርአን ልክፈትልህ ምክንያቱም እንትን እንደዛ እናድርግ ችግር የለውም ንገረኝና ከዛ ታመጣዋለህ በእንትን ነው እንደዛም አላደርግም እኔም አልፈልግም ምክንያቱም በራስህ ልትመልስልኝ ስለማልፈልግ እኔ የፈለኩት አጋጣሚ እኔ የገባሁት ኢምራን ባደረገን በዛቱ የት እንደሆነ አታውቅም ዲቤት እናደርጋለን ብዬ ነበር ሂድና አንተ ደንቆሮ ከሴቶች ጋር ተወያይ በለው አንድ ህፃን ደንቆሮ እዚህ ስሙን አትጥራው ኤኒዌይስ ማሄር ሶሪ ጓንዳ መጣ መመለስ የምትችሉ ግቡ ማሄር ሰመርቃንዲ እንዳለ ድንቁርና ተጠናውቷቸዋል ሙስሊሞች በኢየሱስ እንዳለ ማለት ነው ምን ያህል ብሬኖች እንደተደረጉ ማለት ነው ሰመርቃንዲ ይሰማል ኦኬ ክርስቲያን መልሻለሁ ወደ አንተ ነብያችሁ የአባትን ብልት ንከስ ብሎ ያስተምራል እናንተ እየዞራችሁ የአባትን ብልት ብላ ብላችሁ ታስተምራላችሁ ወይንስ ይሄንን አዲስ አንብባችሁ ታጣቁ እኔ አሁን ብልት ብዬ ነው የጠራሁት ብልት እጅም ብልት ይባላል እግርም ብልት ይባላል ነብያችሁ ግን ብልት አይደለም ያለው ሽንት መሽኛን ኤክስፕሊሲት ወርድ ነው የተጠቀመው እናንተ እንደዛ ተጠቀማላችሁ እንደዛ ተጠቀማላችሁ ወይ ያቺኛዋንስ ቃል ያነቡልናል ክፈትልን ክርስቲያን እስኪ እኔ እንደውም በጣም ብዙ ጠይቃቸው ጥያቄ ነበር የሙስሊሞች ዛሬ መመለስ የሚችሏቸው ብዙዎች አሉ ይመስል እንመልከት አንድ ሐዲስ እስኪ ሰመርቃንድ ሌሎች ሙስሊሞች ይኖራሉ ገስት ላይ ቼክ እያደረጋችሁ ቆስጥ ያስኪ እሺ ሰመርቃንድ ያለ ማሂር ቀጥሎ ወደ ቀጣይ ለፍ ክርስቲያን አይሰማም እየተቆራረጠ ነው ይቆራረጣል ለፈው ይሄ ሚሽካት አልማሳቢ 3561 ላይ ያለውን ሐዲስ አንዴ ላንብብላችሁና በነገራችን ላይ እንደዚህ አይነት ቃላቶችን ሙሐመድ ቃል በቃል ነበር የሚናገረው ዛሬ የብልግና የሚመስሉ ቃላቶችን በሰዓቱ ሙሐመድ ይጠቀማቸው ነበር አሁን ለምሳሌ የዱርዬ ምናምን ቃላት የሚመስሉን ነገሮች ሙሐመድ ይጠቀማቸው ነበር ለምሳሌ ሚሽካት አልማሳቢ 3561 ላይ ባስ when ሙአዝ ማሊክ come to the prophet ሙአዝ ማሊክ ወደ ነብዩ ሲመጣ እንደዚህ ያለው መርሃብ ስምሃት ነበር ይለዋል ሙሐመድ ማለት ነው ኦር ስኩዊዝድ ወይም ነካክታት ወይ ኦር ሉክድ ተመልክታት ነበር he replied no ነዚህን አላደረኩም ማለት messenger of god said did you have intercourse asking the question in plain words ይሄንን የተናገረው በግልጽ ንግግር ተገረ ይላል and when he replied that he gave order ከዛ በኋላ እንዲገደል አዘዘ ይላል ቃሉ ምንድነው የሚለው ይሄንን ቃል ነው ኢላካታ የሚለውን ይሄንን ቃል ሙሐመድ ምን ብሎ ነው የተናገረው እስኪ ሙስሊሞች ገብታችሁ አንብቡ ማንበብ ይችላል ይሄንን ቃል ነጭ የተናገረን በቀጥታ ማለት ትችላላችሁ ማትሉ ከሆነ እኛ እናሳያችኋለን ችግር የለው ማንበብ ትችላላችሁ ማሂር አለ ዘዋል ሙስሊሞቹ ማንበብ ፈርተውታል
እፎይ እንዴት ነክ? ይሰማሻል? ሰላም ነው? ሙስሊም ነው? ይሰማሻል? አላህ እንዴት ነሽ? እንኳን ደህና መጣሽ። አይሰማም ድምጼ? እስኪ ይሄ ቃል ምን ማለት ነው? ቆያችሁ። ይሰማል። ይሄ ቃል ምን ማለት ነው? እፎይ የኢምራንን ውይይት ለምን አትቀበልም? ይሄ ቃል ምን ማለት ነው? ይሄ ቃል ምን ማለት ነው? እስኪ መልሽልን። ናና መልስ። ና ክርስቲያን እያልህ ነው። ይሄንን ሙሐመድ የተናገረውን የብልግና ንግግር ናና መልስ ብለሽ ንገሪልን እስኪ። ወይም አንቺ ይሄንን ቃል አንብቢልንና ከዛ በኋላ አንቺ ማቺው ከሆነ ሄደሽ ናና አንብብልን ብለሽ ትናገሪዋለሽ። እስኪ አንብቢልን። የተመቿችሁ ጫትና ረቄ ስለሚስማማ አህባሽና ኦርቶ ሚስማ አብያ ከስልም እንደዚህ ባለጌዎች ናቸው። አያችሁ መቼም ሙሐመድን ያ እሺ ብዙ የማስፈራሪያ ነገር እየደረሰ ባሳያችሁ ከውስጥ ፎዚ ሰላም ነው? ፎዚ ዝም ብላ እኮ ድምጽ መካፈለ ነው። ፎዚ ያለሽ ክርስቲያን እየታየህ አይመስለኝም። ቆስጠንጥኖስ እንትን አድርገው ማኔጅ አድርግ። ድምጽ ዝም ብላ አንድ ያታጭቃቸው ቆይ ደርባት ታስገባቸው ወይንም ሚት አድርጋቸው እየከፈቱ እፎይ ጤና ይስጥልን። ኤቢዲ ያለህ ወንድማችን እንዴት ነው? ሰላም ነው? እሺ ስነኝ አንድ ስነኝ ኤቢዲ ጨርስና ትቀጥያለሽ። እህታችን እንኳን ሰላም መጣ ወንድማችን። ሙስሊም ነህ? እሺ ጥያቄ ትጠይቃለህ። አረብኛ ማንበብ ትችላለህ ወንድማችን? አይ ጥያቄ ነው። አረብኛ ማንበብ ትችላለህ መጠየቅ ነው ወንድማችን? የመጣሁት። መጠየቅ አይቻልም? እሺ ጥያቄ በኋላ ላይ ትጠይቃለህ። ጥያቄ ደግሞ እሺ አንዴ ወደ ኤስ ነኝ እንሄዳለን። ኤስ ነኝ እንኳን ሰላም መጣሽ። እንዴት ነሽ? አይሰማም እያሉ ነው እስቲ አይሰማም ድምጼ? አይ ይሰማል ከስር። እኔ በሌላ ስልክ ቼክ እያደረኩ ስለሆነ ይሰማል። እሺ የማይሰማው ሜንሽን እያደረጋት ኦኬ የሁላችሁም ይሰማል። እሺ ከስር የገቡት በስክሪኑ ላይ የምትመለከታትን ጽሁፍ አንብባት። እሺ ሰላም ወንድማችን ኤስነኝን ተቀበላት ክርስቲያን። ኤቢዲ እንትን እያለ አይደለም። ወደ ኤስነኝ ቀጥል። ሰላም አይሰማም? ኦኬ እሺ ኤስነኝ ሰላም ነው? አለ ይሰማል። እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። እዛ ጋር እኮ እነሱ የሚያወሩት እኮ የገዛ ይሄ ቃል ምን ማለት ነው? እስኪ ታነቢልኝ። እውነት ካላችሁ እዛ ሄዳችሁ ተዋ። ይሄ ይታይሻል? ይሄ ይታይሻል? ይታይሻል? ኤስነኝ ይታይሻል? እስኪ ይህን ቃል አንብቢው። ምንድን ነው የሚለው? አንተ ምንድን ነው የሚለው? እኔ አረብኛ ስለማልችል ኮስቴክ ከነ ትርጉሙ ንገረኝ እስኪ። ኦኬ ይሄ ቃል ኦኬ ይሄንን ቃል ሙሐመድ ነው የተናገረው። ለምን እዛ ሄዳችሁ አትወያዩም? እውነት ካላችሁ ኦኬ ክርስቲያን ጋር ይኸው ይታይሻል? ይሰማል? እስቲ መልሰው። ሙሉን አሳይ። ኦኬ ይሰማችኋል?
ኦኬ። ደይፍ ነው ወይስ ሰይ ነው? ሐዲስ እየጠየኩህ እኮ ነው። ደይፍ ነው ሰሂ ነው? መለሱ። እየጠየኩህ ነው። ደይፍ ነው ሰሂ ነው? ሰሂ ሰሂ መሆኑን ማስረጃ አለ? ምን ብሎ ተሳደበ? እንደገና ከመጀመሪያው ሲያምብልኝ እየተረጎም ካንብብልኝ። እየተረጎማችሁ ብታነቡልኝ አይሻልም? በእናንተ ስለሆነ እየገለበጣችሁ ያላችሁት። እሺ ወንድማችን እስቲ የማን ነው የማይሰማው? እሺ ወንድማችን እስቲ የማን ነው የማይሰማው? የሁለታችንም ይሰማል ቦስ። ያው እኮ አይሰማም እያሉ እኮ ነው ከስር። እኔ አሁን በሌላ ዲቫይስ ነው ቼክ እያደረኩ ያለሁት። የወንድማችን ነበር መሰለኝ የማይሰማ የነበረው። አብዲ ኤቢዲ እስቲ ማይከን ክፈትና ዝጋ። ናው ዊ ካን ሂር ዩ። እሺ አሁን እኔን ይሰሙኛል። አንተን ነበር መሰለኝ ሳይሰሙ የነበረው። ኤቢዲ እንግዲህ ይህን ጽሁፍ እንደምትመለከተው አረብኛው አኒክታ ይላል አይደለም? ይቺ ቃሏ እሺ ቃሏ ምን ማለት ነች አንተ? እሺ እንግሊዘኛው ነው እኮ ነው ልተረጉምልህ እኮ ነው ወንድሜ። እሺ ያ ቃሉን አታነበውም አንተ? ይሄንን እስኪ አንብበው። ምንድን ነው የሚለው ቃሉ? አንተ አንብብና ከዛ በኋላ እኛ እንከፍትልሃለን። ኦኬ፣ አንተ ማንበብ አልቻልክም እንግሊዝኛውን? እኮ አንብበው ይሄንን እስኪ። አይ ቲንክ ኤቢዲ አይሰማም እያሉ ነው። እኮ አንብበው ይሄንን እስኪ። አይ ቲንክ ኤቢዲ አይሰማም እያሉ ነው። ውጣና ግባ። እኮ አንብበው ይሄንን እስኪ። አይ ቲንክ ኤቢዲ አይሰማም እያሉ ነው። ውጣና ግባ። እኮ አንብበው ይሄንን። እሺ ሌሎች ሙስሊሞችን አስገቡ ሞዴሬተሮች ካሉ። አበው ማን ነው? ምንድን ነው ሀዲሱ የሚደፍረው? ጠፋ እኮ አሸማቃቂ ነዋ። ይህ አዲስ የሆነ ውስታዞቹንም ስጨምቅበት አይቼዋለሁ። ክርስቲያን እንትና ቆስጠንጢኖስ ደፍሮ ይሄን ለማንበብ እንኳን አይደለም ሰላም እፎይ፣ እንዴት ነህ? ተራ ሙስሊም ይሄን አዲስ አንብቢ እስቲ። እኔ መልክ በባለፈው እሺ ሀዲሳችሁም ለማንበብ ግቡ። እኔ ምልህ ብላችሁ አትጀምሩ። እንዳለ ዋብያ ጭንቅላት ንፍጥ ነው እንዳለ፣ ልክ እንዳላህ ናቸው። ጭንቅላት የላቸው። ሀዲሱን አንብቡ። እሷ የምትለኝ በባለፈው ሁሱ ጨመቀን። ይህ ዋብያ ጭንቅላት። ኦኬ ከስር ያላቸውን ይሰማቸዋል። እስቲ ቼክ ላድርገው። ሲያውራ ኤቢዲ አሁን ማይክ ክፍት ነው። የጋ ግን እንደሚታየኝ እሺ ቆስጠንጢኖስ ይሰማኛል። አመጣህልኝ። አሁን ማይክ ክፍት ነው። የጋ ግን እንደሚታየኝ አሁን ይሰማል ብለዋል። በቃ ኦኬ ወደ አማርኛ ተርጉሙለት። እንትና ሰዓት እየገደለብን ነው። እሺ ተርጉምለት፣ እዛው ጋር ቀይርለት። ቦስ ክርስቲያን አለ። እሺ እሺ ይሰማል ብለዋል። ኦኬ
እፎይ የብልግና ንግግር ተናገረ ብለው ለአመታት ሲዞሩት የነበረው ነብያችሁ የተናገረው እንደሆነ ስታውቁ ምን አላችሁ? ምን አላችሁ? ያ አላ እፎይን ምን አለ ባለጌ ባለ አልኖረ ነብያችን ሲናገረው የኖረው ነው እንዴ? ሐዲሱን ለካ ባለማወቃችን ነው እንደዚህ ያልነው አላላችሁ? እፎይ እንዴት እንደዚህ ይላል? ይኸው ተሳዳቢ ነው እያሉ ቪዲዮውን ሲዞሩ የኖሩ ሰዎች ነብያችሁ እንዳለ ስናሳያችሁ ክርስቲያን አመጣልኝ። ክርስቲያን አለ ያ ይሄ አንብበው እስኪ ምን ይላል? አመጣልኝ ሁሉ ነው። ይሄ ቃል አንታህ ማለት ምን ማለት ነው? ይሄ ቃል ምን ይላል? ሁሉ ነው ብራዘር፣ ሁሉንም እኮ ተባብለን እሺ ብለሽኛል። ከመጀመሪያ አይሻልም እኮ ይሄ ቃል ምን ይላል? እኮ እየጠየቅን ያለ ነው። ቆሰንጥኖስ ተርጉም ይሄ ቃል ምን ይላል? ይሄን ቃል አንብበው። ጠይቀኸኛል፣ ትክክል ነው። አሁን ጠይቀኸኛል፣ ግን መጀመሪያ ሁሉንም አመጣልሃለሁ ብለኸኝ እየጠበቅኩ ነው እኮ። ይሄ ቃል ምን ይላል? ቃሉን ይሄንን አንብብልኝ እስኪ። ለምሳሌ እኔ ከመጽሐፍ ቅዱስ ላይ አንዲቷን ከመሃል ገልጬ ይሄ ምን ይላል ብለህ ለምን ለማስረዳት እንጠቀመዋለን? አዎ ቃሉ እያንዳንዱ የራሱ ትርጉም አለው አይደለ? ቃሉ የየራሱ ትርጉም አለው። አዎ ግን ከመሃል አንስተህ መጀመሪያ በዚህ ነው ለማለት ያስቸግራል። አንተ የምታወራው ይሄ ቃል ትርጉሙ ምንድን ነው? መጀመሪያ አንተ ቆይ የዚህ ቃል ትርጉሙ ምንድን ነው? የዚህ ቃል ቀጥታ ትርጉሙ ምንድን ነው? እዚህ ቃል እና እኔ ትልቁ ላይ አድርገኝ። እኔ እንትን ልበለው ቆስጢንጢኖስ ትልቁ ላይ አድርገው። ኦኬ እሺ ወንድማችን ሙሉ ነው የምፈልገው ብለሃል አይደል? በአማርኛ አንብቦ ያው ቀጥታ እንትን ብዬልሃለሁ። ከኢብኑ አባስ ረዲየላሁ ዐንሁም እንደተወራው ማኢዝ ቢን ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም በዝሙት መናዘዝና ሊገልጽ በመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ምናልባት ስማሃት ወይም በጥቅሻ አሽራሃት ወይም ደግሞ ተመልክታት ይሆን ብለው ጠየቁ። እርሱም አይደለም ያላ መልእክተኛ ሆይ አላቸው። ነብዩም ሰለላሁ ዐለይሂ ወሰለም ነገሩን ሙሉ በሙሉ ለማረጋገጥ ግልጽ ለማድረግ ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ? ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ? ግብረ ስጋ ግንኙነት አንዴ ያለምንም ምን አሽሙርና ቀጥተኛ በሆነ ቃል ሩካቤ ግብረ ስጋ ፈጽመሃልን አሉት። ይቺ ቃል ቀጥታ ምን ትላለች ብዬ እንደጠየቅኩ አሁን እንያት እንመልከታት። አሁን ይቺ ቃል ምን ማለት ነው? ቀጥታ ግብረ ስጋ ግንኙነት ጨርሰዋ። አማርኛውን አጨርሽም ብራዘር እኮ ብራዘር ያለምንም አሽሙር እኮ እሺ ነው ታንበብልና ጨርሰው ግብረ ስጋ ግንኙነት ሩካቤ ፈጽመሃልን አሉት። እርሱም አዎ አላቸው። በዚያን ጊዜም ነብዩ ሰለላሁ ዐለይሂ ወሰለም ያገባ የነበረ በመሆኑ በድንጋይ ተወግሮ እንዲገደል ረጅም እንዲያደርግ አዘዙ። ቡሃሪ ዘግቦታል ይላል። ቡሃሪ ላይም የተዘገበውን ዘገባ ከፈለግ ከፍቻ ያሳያለሁ። ስለዚህ አኒክታህ የምትለው ቃል አንዴ ብራዘር አኒክታህ የምትለው ቃል ይቺ ያለምንም ቀጥተኛ ቃል የተናገራት ነብዩ መሐመድ ምን ማለት ነች? ተርጉማት ብራዘር። ተርጉም አሁን ሁሉንም አላነበብኩም እንዴ? ኦኬ ቀጥተኛ ያለምንም ግብረ ስጋ ግንኙነት አድርገሃል እንዴ ያለው ቀጥተኛ። እሺ ስለዚህ ያለምንም አሽሙር ተርጉሜ ላሳየህ ማለት ነው። በቀጥተኛ አማርኛ ምን ቀጥታ እኮ ይኸው ተረጎምከው። ሙሉውን ተረጎምክልኝ ወንድሜዋ ነው። ለብቻው ደግሞ ይሄ ተረጎማል ለብቻው ናሽ። ይኸው ይቺ አኒክታህ ትላለች አይደለም? ይኸው ብራዘር ሁሉንም ተርጉመህልኛል እኮ ምንም በቀጥተኛ ቃል ነው ብሎ አይደለም ያለው። አኒክታህን አውጥተህ የምትተረጉምበት እንትን የለም። ለምሳሌ ትራንስሌት ጎግል ትራንስሌት ኤቢሲዲ በቀጥታ ኤቢዲ ሲለችም ኦኬ ጀማ ምንድን ነው? ጀማዓ ምንድን ነው? ጀማዓ ማለት ያው ህብረት ይሆናል። አንድ ስብስብ የሆኑ አንድ 3 4 5 በላይ የሆኑ ጀማዓ ይባላል። ያው ህብረት ነው። እቺስ ቃል ምን ትባላለች በአረብኛ? ወይቷ እቺ ፊት ለፊት ያለችው
ያው ስለ እውነት ለማውራት ማለት ነው። እኔ ትርጉሙን አላውቀውም፣ ግን ሙሉ ለሙሉ አኒክታ ትርጉሙልኛል ትባላለች። አይደል? ሙሉ አኒክታ ለሙሉ ትባላለች። ትርጉሙልኛል አይደል? አዳም እኮ ግብረ ስጋ ግንኙነት ቀጥታ ያለምንም ማሽሞንሞን በቀጥታ ግብረ ስጋ ግንኙነትን አለ ከተባለ አይደለም አድርገሃል እንዴ? ፕሊስ አዳምጥ። እሺ ቀጥታ ጀመናይ ላይ ቀጥታ ብላችሁ ተርጉሙት፣ ይተረጉመዋል እኮ። ቆይ አዳምጥ፣ ይሄው ቆይ አዳምጥ ፕሊስ። አደርበኝ፣ ቆይ አደርበኝ። ቀጥታ ያለምንም ሸሩንም አዘጋጅልኝ። ሸሩሁም ላይ ስለሚያስቀምጠው መሐመድ ይህንን ቃል ለምን እንደተናገረው እዛው ላይ እፎ እዛው ላይ አዳምጥ እኮ አዳምጥ እኮ። አይ እዛው ከርዕሱ እንዳንወጣ ብዬ ነው። ሸርህ ማለት ምን ማለት ነው? ሸር ማለት ምን ማለት ነው? የዚህ ማብራሪያ የሐዲስ ማብራሪያ ማለት ነው። ለምን ነብይህ እኮ አኒክታ ብሎ እንደተናገረ ሙፈሲሮችህ ሊቃውንቶችህ የተነተኑበት ማለት ነው። ሌላ ቦታ ላይ ሳይናገር እችን ቦታ ላይ ብዙ ሙስሊሞች ከእስልምና በዚህ ቃል ምክንያት ከእስልምና ለቀው ስለወጡ ሙፈሲሮች ያብራሩት ማለት ነው። ፈተዋም አለ። ስለዚህ አኒክታሃ ማለት ሊትራሊ እንትን አልካት ማለት ነው። ይህንን ያለበት ምክንያቱም ደግሞ እዛ ያብራረዋል። እሺ ላውራ ቀጥል። እሺ ቆስጠንጢኖስ እስኪ አንዴ የአሁኑን አማርኛ አድርግልኝማ በደንብ እንዲገባችሁ በደንብ ላስረዳችሁ። ያው ፍለፊት ተተከፈለ። ኦኬ ቀጥታ ነው የተናገረው አይደል? ኤቢዲ ቆስጠንጢኖስ ነብዩ ማን ነው? ኤቢዲ በቀጥታ ተናገረ ነው የሚለው አይደል? መሐመድ በቀጥታ ተናገረ ነው የሚለው አይደለ? ቃሉን አውጥቶ በቀጥታ ተናገረ ነው የሚለው። በቀጥታ ንገረኝ ነው ያለው። በቀጥታ ንገረኝ ይችን ቃል ይሰማል ብራዘር? ኖ አይደለም። አይ በቀጥታ ተናገረኝ ሳይሆን በቀናገረ ያ ይሰማል። ንገረኝ ሳይሆን በቀጥታ ተናገረ። ክርስቲያን ትሰማለህ? አይሰማም? ኮንስታንቲኖስ አንዴ በአማርኛ አድርገውና በደንብ አድርጌ ላብራራላችሁ። አንዴ ቆይ፣ የትም እንዳትቆይ፣ ቆይ አንዴ፣ ችግር የለም። ና ይኸውልህ፣ በቀጥታ ተናገረ የሚለውን ቃል ይሄ አኒክታ ነው አይደለ? ያ በቃ በጣም ጥሩ እንዳትሄድ። ስለዚህ ይችን ቃል አኒክታ የምትለዋን በቀጥታ ተናገረ የሚለው ይኸውልህ አንዴ የግብረ ግንኙነት ፈጽመሃል ወይንም በበለጠ ቀጥተኛ እና ጥሬ ትርጉሙ ምንድን ነው የሚለው? እስኪ አንብብልኝ። ቀጥተኛና በቀጥታ ተናገረ ነው አይደል የሚለው? እሺ ሐዲሱን ላንብብልህ። እኔ ትራንስሌት ያደረከውን አላነብም በያ ሐዲሱን ነው ማነብልህ። ሐዲሱን ላንብብልህ። አንተ ትራንስሌት ያደረከውን ላነብልህ አልችልም። ሐዲሱን ግን ላነብልህ ይችላል ብራዘር። ሐዲሱን ላንብብልህ አንተ በል። ለምን ሐዲሱን ነው እንጂ ማነብልህ። ሐዲሱና ጠይቀህና እዚህ ላይ መልስ አይደል እንዴ ያልከኝ? ሐዲሱ ላይ ወንድሜው ለምንድን ነው የምለው? ሐዲሱ ላይ ካለ እለዋለሁ። ሀያ በቀጥተኛ ነው አይደል መሐመድ የተናገረው? ሐዲሱ ላይ ካለ ልበልልህ። ሀያ በቀጥታ ሐዲሱ ላይ አኒክታሃ የሚለውን ልክ መሐመድ እንደተናገረው በቀጥታ ተረጉምለታለህ። አኒክታሃ የሚለውን በቀጥታ ተረጉመዋለህ። አዎ ሐዲሱን አማርኛውን ትራንስሌት ያርግልኝ። ቆንስቲቱንስ ወደ ላይ አድርገው። ቆንስቲቱንስ ያርግልኝ። ይሄው አርግ። ትራንስሌሽን እኮ ነው ያሳየው። ቀጥታ ትራንስሌሽኑ መሐመድ በቀጥታ የተናገረውን ንግግር ነው ያሳየው። ስለዚህ አንተ ይሄንን ሐዲስ መሐመድ ይሄንን ቃል ተናገረው ሰማለው፣ ጥያቄ ምልክት አድርጎ ነው የተናገረው አይደለ? በጥያቄ ነው የጠየቀው። ሰማለው፣ መልስልኝ። ሰማለው። እሺ አንዴ ልናገር። አንድ ደቂቃ ትሰማለህ? እሺ አንዴ ልናገር። ምንም አንድ ደቂቃ የሚያስወራ ጉዳይ የለንም። አንድ ደቂቃ የሚያስወራ የለንም። ቃል በቃል መሐመድ የተናገረውን ቃል አንተ እዚህ ጋር አንብበህ ወይ ድገመው ወይም ደግሞ አማርኛውን አንብበህ ልመልስልህ። መልስ። እሺ ሁላችሁም እንዳላችሁ ናችሁ። እንግዲህ አሁን ጥያቄ ስለዚች ትርጉም ነው ወይስ ስለ ሐዲሱ ነው? አጠቃላይ ስለ ሐሳቡ ነው የምናወራው። አሁን ለምሳሌ መጽሐፍ ቅዱስ ላይ ስንት ነገሮች አሉ። ሐዲሱ ውስጥ ያለው አጠቃላይ ሐሳብ ሐዲስ ውስጥ አጠቃላይ ካለው ሐሳብ ሙሐመድ ይችን ቃል በቃል ተናግሯታል፣ ያለምንም ምሳሌያዊ ንግግር ማለት ነው። እሱ ነው ሐዲሱ። ሂድ አማርኛውን አንጣው። ላንብብልህ፣ ሙሉን ላንብብልህ። እሷም ካለች አንድ ላይ አነብልሃለሁ። ሀያ ሙሉን ብቻዋን እንዳታመጣ ሙሉን አንተ ሙሉን ከሙሉ ላይ ላንብብልህ። እንደዚህ የሚል ካለ አነብልሃለሁ። እኔ ምንም ችግር የለብኝም። ምን ይላል መሰለህ? ኧረ ብራዘር፣ አዎ አንጣው። እሺ ነብዩ
ነቢዩ በማዕዝ ቢን ማሊክ ላይ የበረታውን ቅጣት ውግረት ከመወሰናቸው በፊት ጉዳዩ ቆይ አንዴ ፕሊስ አንዴ ሉክ ጉዳዩ በምን መልኩ በጥርጣሬ ወይም በምሳሌ ንግግር እንዳይሆን ለማረጋገጥ ፍጹም ግልጽ የሆነ የማያሻማ ቃል ተጠቅመዋል። ሉክ ምንድነው የሚለው? ቀጥታ ተናገረ ነው አይደል የሚለው? ፍጹምና ግልጽ የሆነ የማያሻማ ቃል ተጠቅመዋል። ስለዚህ ቆይ አንዴ ሉክ ያቺ አኒክታሃ የምትለዋ ቃል ፍጹምና ግልጽ አድርጎ የተጠቀማት አንዴ ይወጣል። ለምን አይወጣም? በደንብ ይወጣል። ምክንያቱም ፍጹምና ግልጽ በሆነ የተናገረው ቃል የትኛው ነው? አኒክታሃ የምትለዋ ነች። ይቺ አኒክታሃ የምትለዋ በበለጠና ቀጥተኛና ጥሬ ትርጉሟ ምንድነች? ይህንን ማለት ነው። አንተም እኮ ታብራራልኛለህ። እኔም ጥያቄ ገና አለኝ። እንደዚህ ታብራራልኛለህ። ፕሊዝ ተነበበልህ እኮ ከአንዴም ሁለቴ ሶስቴ ተነበበልህ አይደል? ከአንዴም ሁለት ሶስቴ አነበብንልህ። ከዛ ሐዲስ ውስጥ ጥሬ ትርጉም የሚመጣው ይቺ ቃል ምን ተብላ ነው የምትጠራው ነው የኛ ጥያቄ። አሁን ለምሳሌ ክርስቲያን ሲባል ምን ማለት ናት ብለህ ምን ትመልስልኛለህ? እያወራህ ያለሁት ስለ ፊደል ሳይሆን ስለ ቃል ነው። እና እኔም እኮ እያወራሁ ያለው ስለ ሐዲሱ ነው። ቃል በቃል የተናገረው ደግሞ ሊትራገረው። ኦኬ አረብኛ ትችላለህ አንተ? እሺ አሁን ሙሉን ና ይኸውልህ በስነ ስርዓት እንትን በልልን አንብብልን። ከኢብኑ አባስ እንደተረጎመው ማኢዝ ቢን ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ነብዩ እንዲህ አሉት። ምናልባት እናንተ አንብብልን። ምናልባት ስምሃት ወይም በጥቃሻ ምንድነው የሚለው? ጠቅሰሻት ነው የሚለው? ጠቅሰሻት አሽራሃት ወይም ደግሞ ምንድነው? አያሃት ዙም አድርጊልኝ ባባ። እሺ ይኸው አያሃት የሆነ እርሱም አለ ይሰማራ? አዎ ይሰማል። እሱም አይደለም የአላህ መልእክተኛ ሆይ አለ። ነብዩም ነገሩን ያለምንም አሽሙር በግልጽ ለመጠቀም ይሄን ደግሞ አሁን ቅድም ከየት አመጣኸው? አንብባት። ከየት አመጣኸው? ቅድም የለም አሁን ከየት አመጣኸው? አንብባት። ጭራሽ እንደዛ አይልም ሐዲስ። አንብባት አይልም ጭራሽ አይልም። አንድ ቦታ ብቻ መስሎ ነው ያለው። ቅድም ለምንድን ነው ያላመጣኸው? ቅድም ለምንድን ነው ያላለው? ቅድም አንተ ስታነብ አንብብ። ሐዲስ የተለያየ ቦታ ላይ ነው ያለው። አንብብ። ኧረ እባክህ ነው እንዴ? አንብበው። ፕሊስ አንብበው። ብራዘር ተይ እንጂ ልጆች አሉ። አንተ ሸመመህ እንጂ አንተ እፍረት ነው የሸመመህ። እፍረት ሸመሟቸዋል። ለቀይራቸው አመጣ። ነብይ እንደዚህ ያሸማቅቃል። ባይዘይ በዚህ ምክንያት ብዙ ሙስሊሞች ከእስልምና እንደወጡበት ፈተዋ እንሰጣለን። ሸርሁንም እናቀርብልሃለን። ቅድሚያ ቆይ አዳምጥ። በቃ አንዴ ከፍ አድርገኝ። እኔ እቺ እንትን ትርክ በኦሮምኛውም ሳይድ ሄዳባቸው እንዴት እንደተሸማቀቁ ዝም ብላችሁ አሰክሱ ክርስቲያኖች። አንዴ ሚውት አድርግ። በኦሮምኛውም ፕሊስ አንዴ ከሰረና ኦሮምኛው ሳይድም ላይ እቺ ራሳቸው እርስ በርሳቸው አባሾች እና ዋብያዎችም እኛ ባለፈው ካነሳና በኋላ መሰለኝ ያነሷት አንድ ቀን ከአንድ ቀን እንትን ነው የተለቀቀው። ሜሳናፍ ዱቢስቶኬ አነ ነቢይ ሰለላሁ ዐለይሂ ወሰለም ለማ አታሁማ አያ ቃለ ንጅኤን ለዓለከ ቀበልተ አቦኒ ዱንገቴ ጄን ኦኬ አው غمست تكاوني كنت تيجونك هيا أو نظرت إليها كما يصير لالتي قال لا قال رسول الله صلى الله عليه وسلم يجوكم ما جتشو لقرميسا من أوسي مي قرميسا ناوسي والله أمزاج جابر حديث بلوغا خيس جرا حديث أنا غافا يومن انتيا مكولا لما تنكره غافا سوري جتشخنا نويخ يأيه إيخا
ላል ኤጊፍ ኢቲ አመንታሚ ሂንቃንፈት ጉርሜሳ ያውቀዋል። ቀርቼዋለሁ አለ። እሺ አንብብ ተርጉምልኝ ይለዋል። እባክህ እንዲያልፍለት እየፈለገ ነው። ቃሏን አለ ማለት ነው። አስተባብሎ አደረካት ነው ያው ነገር እንለፈው ነው አደረካት ብሎታል ሙሐመድ ሰውየውን። አቦ ማልጃ ላዩ ከኒ በምሳሌ አይደለም ይላል። ቀቢና ጃውጋ ጀቱ ጭናን ቀቢኒ ጄኻ ቀጥታ ነው የሚለው እያለው ነው። ቀጥታ ነው የሚለውና ቀጥታ በለው እያለው ነው። ሰማችሁት? አፋን ኦሮሞ ሰፉ ቀባ ከናፉ ሰፉ አፋን ኦሮሞን ጨብሱ ይላል። የአፋን ኦሮሞ እንትን አለ ምንድነው ሰፉ በአማርኛ ባህል የሆነ የሚያሳፍር ነገር አለ እሱ አለ። ስለዚህ እሱን አልሰብርም፣ ባህላችንን አልሰብርም ነገር አልለውም ቃሉን። እንግዲህ ነብዩ ብሎታል፣ ያውቀዋል፣ ቀርቶታል ሀዲሱን ግን ሼም ነው እንዴት ልበለው እያለ ነው። ሰፉ ነው እያለ ነው። አሳፋሪ ነው እንዴት እንበለው። ቀርቼዋለሁ አለ አስቀድሞ። እናንተ ፈርተ ሰፉ ነው እያልክ ያሳፍራል እያልክ፣ ስለዚህ ነብይ ደግሞ ይሄ አሳፋሪ ነገር ሰብሯል እንትን አፍርሷል እያልክ ነው። እሱ ባለጌ ነው እያልክ ነው እያለው ነው። ቃል በቃል አለው። አሁን በቃ እንደዚህ ነው ያለው አለ እና አማርኛውን አለው ማለት ነው። እዚህ ጋር የምታዩትን ታዲያ እንደዚህ ነብያችን ይላልን አለው። አዎ ይላል አለ። ነቢ ሙሐመድ ጀቻ ከነንጃ ማለፍ እንጀነው ነብያችን ሙሐመድ እንደዚህ ይላል ይለዋል። አዎ ለምንድን ነው ማይለው? እችን አማርኛ ላይ የምታዩትን ማለት ነው። ለምንድን ነው ማይለው? አዎ ይላል። እሱ ሰው አይደል እንዴ? ለምንድን ነው ማይለው? የኔ ነብይ ግን እንደዚህ አይልም እያለ ነው። የኛው ደግሞ አልቀበልም፣ ሐዲስ አይቀበልም። ሐዲስ ስለማይቀበል የኔ ነብይ ይሄ ሐዲስ ላይ እንደዚህ የሚለውን እኔ አልቀበልም እያለ ነው። እነሱ ደግሞ ብሏል፣ ትቀበላታለህ። ቡሃሪ ላይም አለ፣ የተለያየ ሐዲስ ላይ አለ። እንትናቸው ምንድን ነው ያኛው? ይሄ አሳፋሪን ነገር እንደዚህ አይነት ነገር ነብዬ እኔ አይልም፣ የኔ ነብይ እንደዚህ ብሎ አይልም፣ አልቀበልም እያለ ነው። እነሱ ደግሞ ብሏል፣ ትቀበለታለህ ነው። የእናንተስ ነብይ ብሏል ትቀበላላችሁ ወይንስ አላለም አትቀበሉትም? እንዴት ነው ብሏል ብላችሁ የምታምኑት አላለም ብላችሁ? እንደዚህ አይነት ቆሻሻ ነገሮችን እንዴት ነው ነብያችሁ ባይዞ? በዚህ ምክንያት ኦኬ ፈተዋውን አንዴ አንብበውና ፈተዋ ተሰጥቶበታል። ኢብን ሀጀር አልአስቀላኒም አብራርቶታል። ይሄ በቃ አንዳንድ ላይ አስፈላጊ ሲሆን ነብያችን ይናገራል እንደዚህ አይነት ቃላቶችን። ግልጽ ተናጋሪ ስለሆነ ነብያችን ፍርድ ሊሰጥም ስለነበረ እንደ አንዳንድ ነገሮች ላይ ይናገራል። ስለዚህ ተናግሮታል፣ ይህንን ብሎ አስቀምጦታል። ስለዚህ አኒክታሃ የምትለዋን ቃል ምክንያት በማድረግ ደግሞ ብዙዎች ነብያችን እንደዚህ የሚል ከሆነ አንቀበልም በማለታቸው ኖ መቀበል አለባቸው የሚል ሙግቶች አሉ። ቀጥል። መልካም። ይህንን ጥያቄ ልክ ይህ ወንድማችን አሁን እፎይ እንዳሳየን አይነት ቪዲዮ ላይ እንደጠየቀው አይነት ሰው በስነስርዓት እነሱን ፔጃቸው ላይ በስነስርዓት ፈቶ የተሰጠበት ነው። ይሄ እንግዲህ ተመልከቱ። ጠያቂው እንዲህ ይላል። ምን ይለናል? እባክዎን ይህንን ጥያቄ በቅርብ ይመልሱ ብሎ ይጠይቃል። እባክዎ ይህን ጥያቄ በቅርብ ይመልሱ። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ እንዲህ አለ፣ በዚህ ውስጥ ዝሙት የፈጸመን ሰው አሉ። የአሁኑን ሐዲስ ላይ ያነበብንላችሁን ማለት ነው። በዚህ ውስጥ ዝሙት ላይ የፈጸመን ሰው ከእሷ ጋር ግንኙነት ፈጽመሃል ብሎ የጠየቀበት ምን አለ? ዝሙት ፈጽመሃል ብሎ የጠየቀበት ሐዲሱን አንዴ በደንብ እንትን ከማለት በፊት ላሳያችሁ። ያው እንዲህ ብሎ የጠየቀበት እዚህ ሐዲስ ላይ እንዲህ ብሎ የጠየቀበት ምን ብሎ ጠይቋል? ሰውየው እንዲህ እያለ እየጠየቀው ነበር። ምናልባት ስምሃት ወይም በጥቀሻ ጠቅሰሃት
ወይም ደግሞ አይታት ይሆን? እርሱም አይደለም የአላህ መልእክተኛ ሆይ አለ። ነብዩም ነገሩን ያለምንም አሽሙር በግልጽ ለመጠየቅ ምን አሉ? እናንተ አንብቧት፣ ሙስሊሞች አንብቧት። የግዴታ ሱናውን መከተል ስላለባቸው አንብቧት። ይህን ሀዲስ አንብቦ ይህን ሀዲስ ቀርቶ ግራ የተገባው ሰውዬ እንዲህ ብሎ እየጠየቀ ነው። ምን ብሎ እየጠየቀ ነው? ተመልከቱ። የጠየቀበት ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ንጹህ እንደሆነና ከብልግና የተጠበቀ መሆኑን አውቃለሁ። ምን አለ? ከብልግና የተጠበቀ መሆኑን አውቃለሁ። ይህ ጸያፍ ቃል ምን አለ? ይህ ጸያፍ ቃል ተመልከቱ። ይህ ጸያፍ ቃል እኛ አይደለንም ይህን እያልን ያለው። ምን ውስጥ ነው? ፈትዋ ውስጥ፣ የነሱ የራሳቸው ፈትዋ ውስጥ ነው ገብተን ይህን እያነበብን ያለ ነው። ይህን ጸያፍ ቃል ከሆነ የነብዩ ጠላቶች ስለሱ እንዴት ዝም ይላሉ? ከእርሱ የሚረቅ ሰላምና በረከት በእርሱ ላይ ይሁን። ሆኖም ችግሩ በማህበረሰቤ ውስጥ እንደዚህ ያሉ የነብዩ ሰለላሁ ዐለይሂ ወሰለም የተነገሩ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ነብዩን ምን አለ? እንዳልጠራጠር ባላህ እምላለሁ፣ ነገር ግን ይህን ሐዲስ በአደባባይ ከመጥቀስ እቆጠባለሁ። ምክንያቱም ምን ስለሆነ? ስለሚያሸማቅቅ። በምን አለ? በአደባባይ ለመጥቀስ እቆጠባለሁ፣ ምክንያቱም ያፌዙበታል ብዬ እፈራለሁ። በዚህ ላይ ምንም ችግር አለ ብሎ እየጠየቀ ነው። ይህ ደግሞ የነብዩን ቃል በሰዎች ፊት ለመናገር ስለሚያሳፍረኝ ምን አለ? ስለሚያሳፍረኝ ስለ እሱ ያላቸውን ጥርጣሬና የክብር ደረጃ ዝቅ በማድረግ ስለፈራው ወደ ክህደት ይመራኛል ብሎ እየጠየቀ ነው ሙስሊም ወንድማችሁ። እናም ነብያችን በዚህ ምድር ላይ እጅግ የተከበረና ንጹህ ሰው በመሆናቸው ባላህ እምላለሁ እባኮን ሼክ መልስ እባኮን እያለ እየጠየቀ ነው። የተሸማቀቀው ወንድማችሁ እፎይም ልክ አሁን ያሳያችሁ ቪዲዮ ላይ የተሸማቀቀው ወንድማችን ኡስታዙም እንደዛው ሊያነበው የተሸማቀቀበት ሐዲስ ይህ ወንድማችን ተሸማቆ እየጠየቀ ነው። አንድ ሰው የጻፍከውትን ሐዲስ ካነበበና በሱ ምክንያት ክህደት ከፈጸመ ምን አለ? በዚህ ምክንያት ክህደት ከፈጸመ ለሱም ተጠያቂ ነኝና ኃጢአቱን ተሸክሜያለሁ። አላህ ይባርከና በጣም አዝኛለሁና ፈጣን ምላሽ ተስፋ አደርጋለሁ ብሎ ምን አለ? ሞራል ቆስጠንጢኖስ ያሁኑ ምንድነው? ሰውዬ ያሁኑ አለ ተርጉምልህ አኒካ ታርገኝ ምንድነው? አንዴ ዝም በል ወንድማችን። እሺ መልስ ተብሎ የተሰጠበትን እና እንመልከት። ሐሳብ አለ እዚህ ጋር አፎይ መጀመሪያ ወደ መልስ ከመግባት በፊት በቃ ሰውየው ምን ያህል እንደተጨነቀ ከዚህ መረዳት እንችላለን። ይሄንን ጸያፍ ቃል ሙሐመድ ከተናገረው እኔ መናገሬ እንዴት ነው? እሱ ይሄንን ብልግና ማለት ሰው ፊት እንዴት ብዬ እናገራለሁ? ይሄንን ሐዲስ አለመናገር ይሻላል ወይ? ይሄንን ሐዲስም ደግሞ ሰዎች እንዳያውቁት ባልጽፈው ይሻላል ወይ? ምክንያቱም ይሄንን ሐዲስ ሰዎች አንብበው ቢከፍሩ ፕሌሳን ሚተርክ አለማወርዳለሁ ቢከፍሩ እጠየቅበታለሁ ወይ? ይሄንን ጸያፍ ንግግር ሰዎች ሰምተው አንብበውት ከእስልምና ቢወጡ ያስጠይቀኛል ወይ ነው የሰውየው ጥያቄ። ፈተዋ ነው። ቁጥሩን አሳያቸው፣ ቼክ ያደርጉት እነሱም ሄደው። የእስላም ዌብ ላይ የሚገኝ ፈተዋ ነው። የዓለማችን አንደኛ ታዋቂ ፈተዋ ይሄ ነው። ፈተዋ የሚሰጥበት ሼኮች ተሰባስበው ምላሽ የሚሰጡበት ነው። ኤንዌስ ቁጥሩን አሳያቸው፣ አረብኛውን አድርግላቸውና ስክሪንሻት ያደርጉት እና የቅድሟ ላይ ልናወራ ነበር። ልውረድ ወይስ የቅድሟ ላይ? ደንቆሮ እንዳላቱን በእናትህ እንዳላ ጭንቅላት አልባቱን የቅድሙን ነው እያበራን ያለ ነው። እንዳንተ ይሄንን ማንበብ አፍሮ ይሄንን ጸያፍ ንግግር ጭንቅላት አልባቱን እንዳላ ይሄንን ጸያፍ ንግግር አኒክታሃ ምትለዋል። እንደባለፈው እኮ አዳምጥ ካላ ተሻለ እግር ብቻ አትሆን ጭንቅላት ይኖረ ካላ ተሻለ አንተ ሰውዬ
ጭንቅላት አልባቱን እንዴ! ኧረ ተው ጭንቅላት አልባቱን ወላሂ ወላሂ እኮ ኡስታዝህ ማዳመጥ ስለማይችል እና ጭንቅላት አልባ ስትሆኑ እኮ አስቸጋሪ ነው። ስክሪንሻት አድርጉትና ፕሊስ አትረብሽ። እግር ብቻ አታምልኩ፣ ጭንቅላት የሚኖራችሁ አንዴ እናወራ። እስኪ አንድ የሚዩት አድርግ። በእናት አትጨቃጨቃ። አንድ የሚዩት አድርግ። ምን አይነት መንፈስ ነው ያለባቸው እነዚህ? በእግዚአብሔር ስም ያ አንድ ጊዜ ያዘውና ይሄንን በነገራችን ላይ መሐመድ የተናገረው ቃል ሊቃውንቶቻቸው ደግሞ ስርወ ቃሉን ምን ብለው እንዳብራሩት አንዴ ላሳያችሁ። በሚገርም ሁኔታ ማለት ነው። ስርወ ቃሉን ምን ብለው አብራሩት የሚለውን እዚህ ጋር ይሄ የሊሳን አረብ ወይም ደግሞ ምን አልክ? ቃል ቀጥል። ለእኔ ትሰማኛለህ ግን ምን አልክ? ከስር የምትሰማ ይመስላል። እግዚአብሔር ይመስገን። ፖዝ እየተሰማ አይደለም። ከስር ኦኬ እሺ፣ ቀጥልና ቀጥ እያሳያለሁ። ይሄን ቃል ይሄ ሊሳን አረብ ወይም ደግሞ የአረብ እነዚህ ቋንቋዎችን ምንነታቸውን የሚናገር አንድ የኢስላም ሊቅ ከኦልሞስት ከ700 ከ800 ዓመት በፊት የነበረ ነው። ኢብን መንዙር ይባላል እና ይሄንን ቃሉን ስርወ ቃሉን ሲናገር ኒክ የምትለዋ ነች እና ከዚህ የወጣች ነች። ኒክ፣ ኒካ፣ አኒክታሃ ምናምን የሚሉት ቃላቶች እየተባዙ ይመጡና የሚሰጣቸው ትርጉም ምን ምንድን ናቸው የሚሉትን ላሳያችሁ። ቃሎቹ የሚተረጉሙት ቀጥታ ነው። ምንም ይሄ የብልግና ቃላት የምትሏቸው አሉ አይደለ? እነሱ በቀጥታ ነው የሚተረጉሙት። ምን ይላል መሰላችሁ? ይህ የጥንታዊ አረብኛ መዝገበ ቃላት ሊሳን አረብ ትርጓሜ ሲሆን ቃሉ በዋናነት ግልጽ የወሲብ ድርጊትን ያ ግልጽ የወሲብ ድርጊት የሚባለው ምንድን ነው? አንብቡት። ይሄ ምን ይላል? ይሄንን ለመግለጽ የሚያገለግል ቢሆንም በፈሊጣዊ አነጋገር ለእንቅልፍ መርታትና ምናምን እያለ ይቀጥልና ጽሁፉ በቀጥታ ወደ አማርኛ ሲተረጎም የሚሰጠውን ላሳያችሁ። ኒክ ወይም አኒክታሃ ተረጋገር። መንፈስ ይረበሻል። ይሄ የእስልምና አስተምሮ ስለሆነ ማለት ነው። አይደለም ስጨርስ እኔም ትርጉሙን እሰጥሃለሁ። እሺ አንድ ጊዜ ና እሺ፣ ትተረጉማለህ ና ይሄን አግብተሃታል ወይ ማለት ነው። በቀጥተኛ እያየሁ ትራንስሌት አድርገው። አይደለም የግድ ምንድን ነው ማለት ነው? ምን ማለት ነው? አግብተሃል ወይ ወይንም ደግሞ ተርጉምና እዛው እያየሁ ተርጉሞ ከፈለ አኒክታሃ ማለት አግብተሃታል ወይ ማለት ነው። ትርጉሙ በአረበኛ ብዙ አይነት ትርጉም ይተረጎማል። ስለዚህ አግብተሃታል ማለት ነው። አንዴ ላምጣልህ። እንዴት እንደዚህ እኮ ተስማማው። እንደዛ ነው። አግብተሃታል ወይ ማለት ነው እያልከኝ ነው? አግብተሃታል ያለውበት ምክንያት ልንገርህ። ያቺ ግብረ ስጋ ግንኙነት ያደረካትን አግብተሃታል ወይስ ምንድን ነው ለማለት ተፈልጎ ነው። ገባሻ እኮ አግብተሃታል ወይ ብሎ አለው። ከዛ ወሲል ከዛ በድንጋይ ወግሮ አስገደለው። ጭንቅላት ስላገባት በድንጋይ ተወግራ ተገደለች። አኒክታሃ ማለት አግብተሃታል ማለት ነው። ከዛ አኒክታሃ ሲለው አዋለ፣ አግብተሃታል ሲለው አዋለ። ከዛ በድንጋይ ተወግሮ ተገደለ አላለም? አዎ ብሏል። የታላው ወይ ጭንቅላት አንዴ አሳዩት። አይፎይ ናሽ ራስ አንብቡ። እስቴት አለ ራስ አንብቡ። ተመልከቱ። አዎ አላለም ብሏል። አዎ ያለበትን አሳይ። ዙም አውት አድርገው። አዎ ያለበትን አሳይ። ዙም አድርገው ብለም ያው አንብብ። የቅድሙን ትርጉማ ትሰጠኛለህ ኮንስታንቲኖስ? የቅድሙ ይሄንን አሁን ያመጣው ቃል ሳይሆን እሱም አዎ አለ። ይኸው ለምን አንድ ላይ ይሄ ተቀይሯል። የመጀመሪያውን አንጣልኝ። ካላ ጭንቅላት አልባው ያልተሻለ ሌላ ዳኢፍ ጭንቅላት ያለው ሰውም አለ እንደ ለካ። እንደዚህ አይነቶችን አታስገቧቸው፣ ጊዜያቸውን ነው የሚገሉት።
አላህ ጭንቅላት የለውም፣ ሰዎቹም ጭንቅላት የላቸውም። ዋብያ እንደዚህ ነው። የዋብያ ጭንቅላት እንደዚህ ነው። ንፍጥ ነው እንዳለ ጭንቅላታቸውን የሞላው። አግብታሃታል ማለት ነው አለ። ስለዚህ ስላገባት በድንጋይ ተወግረው ተገደለ። ምን አይነት ንፍጥ ጭንቅላት እንደሆነ ይሄ ቃል አረብኛውን ያዙትና ሰርች አድርጉት። ብልግና ነው በቃ። የሆነበት ምክንያት ደግሞ ኢብን ሐጀር አልአስቀላኒም እንደሚያስረዳው እንግዲህ የቡሃሪ ሸርህ እሱ ነው። እችን ቃል ለምን እንደሚጠቀም ሙሐመድ አንዳንዴ ግልጽ መነገር ባለበት ላይ ሙሐመድ በግልጽ ይናገራል ብሎ ተናግሮታል። ፈተዋቸውም ላይ ቀደም ቆስጠንጢኖስ እንዳሳያችሁ ሰውየው ተጨንቆ ይህንን ጥያቄ ሲጠይቅ አሳይተናችኋል። ምን ብሎ ይህንን ሀዲስ ብጽፈውና ሰዎች ቢያነቡት ሙሐመድ እንደዚህ ባለጌ ነው ወይ ብለው ከእስልምና ቢወጡ እኔ እጠየቅበታለሁ ወይ? በዚህ ሀዲስ ምክንያት እንዳላ ጭንቅላት አልባቱን እባካችሁ። እንዳላ እግር ብቻ እዛችሁ አትንቀሳቀሱ። ወገንታት ጭንቅላት አልባቱን እባካችሁ። ፈተዋችሁን እዩ፣ ሸርሁን እዩ፣ ኦነስት ለመሆን ሞክሩ። ጭንቅላት አልባቱን እባካችሁ። አስቸጋሪ ነው ጭንቅላት አልባ ስትሆኑ። ማሻአላህ ማሻአላህ ይሰማል። ዳይፍ ጭንቅላት እዛችሁ እንዳመጡ፣ የተበከለ ጭንቅላት እዛችሁ እንዳመጡ። ካላ የተሻለ ጭንቅላት እዛችሁ ነው። ጭንቅላታችሁን የምታሰሩ እግር እዛችሁ አትንቀሳቀሱ። እዚህ ቤት ስትገቡ ጭንቅላታችሁን እዛችሁ ነው። ቀጥል ቆስጠንጢኖስ። ኦኬ ዛሬ እንግዲህ እንደምታዩት ሁሉ በጣም ብዙዎቹ እየተሸማቀቁ እንደሆነ ተመልክታችኋል። ክርስቲያን ያለ መረጃ አያወራም። እሺ ተመልከቱ። አሁን እፎይ ያላችሁ መረጃ ሰውየው ሲጠይቅ እንዲህ ብሎ ነው ያለው። እንዲሁም ሼክ በዚህ ሀዲስ ምክንያት ብዙ ሰዎች ክህደት ፈጽመዋል። ኖት ኦንሊ ዋን። ምክንያቱም በመስጊድ ውስጥ የሚሰበከው ምንድን ነው? ነቢዩ መሐመድ መልካም ስብዕና አላቸው ተብሎ ነው። ስለዚህ በዚህ ምክንያት ምንድን ነው ብዙ ሰዎች ክህደት ፈጽመዋል። ፉአድ እንኳን ሰላም መጣ። እንዴት ነህ? ሰላም ነው ወንድሜ? እንዴት ነህ ፉአድ? ይሰማል ድምጽ? ሰላም እንዴት ናችሁ? አለን። አረብኛ ትችላለህ ወንድማችን? ምንም አይደለም። እስቲ አኔክታህ ምን ማለት ነው? ይቺን አንብብልን። አኔክታህ ማለት ጥያቄው ይሄው ብቻ ነው ወይስ ሐሳቡ ከና ሐሳቡ ብትነግረኝ? ምን ለመጠየቅ እንግዲህ ሐዲሱ የሚገኘው በቡሃሪ ላይም እንደዚሁ እንደምትመለከተው ሳሂህ ይላል አይደለም? ሐዲሱ ሳሂህ አልባኒ ይላል። ሐዲሱ የሚገኘው በዚህ ሚሽካት አልመሳቢ 3561 ላይ ነው። ለመረጃ ያክል ሁላችሁም መያዝ ትችላላችሁ። በዚህ ሐዲስ ላይ ነብዩ መሐመድ የተናገረውን አንድ ሐዲስ ተመለከትን። ይህም ሐዲስ ደግሞ እዚህ ሐዲስ ላይ ደግሞ እንዲህ የሚል ቃል አየን፣ እንዲህ የሚል ቃል ተመለከትን እና የዚህን ቃል ትርጓሜ ከእናንተ ከወንድሞች መስማት ፈለግን። ኦኬ ቀደም ያነሳከው ላይ ፈትዋ የሚለው ላይ አንድ ጠያቂ ይችን አንብባት መጀመሪያ ስለቀደሙ ሳይሆን ከነ መልሱ ልመልስልህ ነው። ይቺ አንብብልኝ መጀመሪያና ከዛ እንቀጥላለን። አኒክታህ ምን ፈልገህ ነው? ከዚህ ላይ ምን ማለት ነው? አኒክታህ ግብረ ሥጋ ግንኙነት አድርገሃል የሚል ነው ትርጉሙ። እሱ ማለት ቀጥታ ቃሉን የምትፈልግ ከሆነ ቀጥታ ቃሉን ታነብልኛለህ? ከይቅርታ ጋር ቀጥታ ቃሉን አኒክታህ ማለት ቀጥታ ቃሉ አይደለም እንዴ? እኮ ቀጥተኛውን አማርኛ ንገረኝ። ቀጥታ ግብረ ሥጋ ግንኙነት አድርገሃል ወይ ነው። ከማን ጋር? ህግ አለ በእስልምና አንደኛ ህግ አለ። ኦኬ እቺን ታነብልኛለህ? ያለ ጋብቻ ከአንድ ሴት ጋር ግብረ ሥጋ ግንኙነት ያደረገ ስለሚገደል ማስረጃ ስጠን። ማስረጃ ይስጠን። አኒክታህ ማለት ቆይ ፉአድ አኒክታህ ማለት ልክ ጥያቄው እንዳለ መልስም አለ ከስር አትደብቀው። ቅድም ፈትዋ ላይ ጥያቄ አለ፣ ጀዋብ ደግሞ ከታች አለ።
አዳምጥ እንጂ ፈተዋን እኮ እኛ ነን ያመጣ ነው። ፈተዋን መልስለት፣ ትመልስለታለህ። ፈትዋ ስታመጣ መልሱንም አንድ ላይ ማንበብ አለብህ። ፕሊስ ማጭበርበር ምንድን ነው? ፕሊስ። እሺ ፈተዋን መልስለት። ማጭበርበር ይላል። እኛ እኮ አላህን አይደለንም። ጭንቅላት አልባቱን እንዳላ ጭንቅላት አልባቱን አዳምጥ። ፈተዋን አንብበው። ጥያቄውን ፓራፍሬዝ አድርገውና ወደ እንትኑ ግባ። መልካም እሺ፣ ወደ መልሱ አንዴ ለጥያቄው ወደ አዳምጥ። ቆይ ተሰጠው መልስ ግባ። አዳምጥ። እንደ ጭንቅላት አልባቱን እንዳላ ተረጋጋ። ጭንቅላትን ተጠቀም። እግር እዛ አትግባ። እሺ ምንድነው አሁን የምናነበው ፈትዋ? ምንም ተረጋጋ። እግር ብቻ አትግባ፣ ጭንቅላት እዛ ግባ ነው የተባልከው። አላህ ጭንቅላት ስለሌለው እንደሱ አትሁን። ጭንቅላትን አሰራ አንተ። ቀጥል ቆሴ። እሺ መልካም። አሁን የምናነበው ፈትዋ ምንድነው? ይህንን ሀዲስ ሲያነብ ይችን ቃል የተመለከተ አንድ ወንድም ምን ብሎ ሼኩን ሲጠይቅ እንመለከታለን። ነቢዩ መሐመድ መልካም ስብዕና አላቸው ተብሎ የሚነገር አካላቸው ግን ምንድን ይህን ጸያፍ ቃል ተመልከቱ። ይህንን ጸያፍ ቃል ሲናገሩ ሰማሁ፣ አየሁ፣ ተመለከትኩኝ። በዚህ ላይ ምን መጣብኝ? ትልቅ ችግር መጣብኝ። ሆኖም ችግሩ በማህበረሰቤ ውስጥ እንደዚህ ያሉ የነቢዩ መሐመድ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ስለዚህ ምንድን ነው በዚህ ጉዳይ በጣም ብዙ ሰው ስለከፈረ፣ በጣም ብዙ ሰው ሃይማኖቱን ለቆ ስለወጣ፣ ክደት ስለፈጸመ አረበኛ ምን አይነት አዳምጣንት ሰውዬ ናት እንዳለ ጭንቅላት አልባ ናቸው። እንዳለ የዋህብያ አዳምጥ፣ እየተነበበ ነው። ኦኬ በቃ ከስሮ አዳምጥ። ፈተዋን አንብበው። አንተ እግር እዛው ነው የሚገቡት እንዳለ ማለት ነው። ጭንቅላት የላቸው። ቀጥል፣ አንብበው። ሙሉ ላምብ። ስለዚህ ምን አለ? ይሁን ወንድማችን እንዲህ ብሎ ጠየቀ። ነቢያችን በዚህ ምድር ላይ እጅግ የተከበረና ንጹህ ሰው መሆናቸውን ባላህ እምላለሁ። እባክዎ ሼክ መልስ ይስጡ። ተጨንቀናል። ምክንያቱም እንዲሁም ሼክ በዚህ ሀዲስ ምክንያት ብዙ ሰዎች ክደት ምን ብለዋል? ፈጽመዋል። በጣት የማይቆጠሩ ያህል ሰዎች ምን ተብለዋል? ክደት ፈጽመዋል። ስለዚህ አንድ ሰው የጻፍኩትን ይህንን አይቶ ምን እንዳይል በእርሱ ምክንያት ክህደት ከፈጸመ ለሱስ ተጠያቂ ነኝ ብሎ እየጠየቀ ነው። እና ኃጢአቱን ውስጥ ተሸክም ያለሁ ብሎ እየጠየቀ ነው። ይሄ ነው ጥያቄው። የቱን ሀዲስ አይቶ? ይችን ቃል ተመለከተ፣ ተመለከተ። ስለዚህ ሰዎቹ ምን አሉት? ወደ ሰዎቹ ይድለት። መልካም። ሰዎቹ ምን አሉት የሚለውን እንመልከት። ይህንን ሀዲስ አስቀመጡ። ኢብኑ አባስ ከላይ የጠቀሰውን ሀዲስ በተመለከተ አልቡካሪ ምናምን ነገር ዘግበውታል። እሱም እንዲህ ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ምናልባት ሳም ከነካ ምናምን የሚለውን ነገር ሀዲሱን ካስቀመጡ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አይነትን ቃል ለምን እንደተናገሩ በትንሹ ካሰላሰለም በኋላ ከድንግል ራሷ ተገለን ብትሆን ይህ የእስልምና ሕግ ፍጽምነትና የነቢዩ ሰለላሁ ዐለይሂ ወሰለም ታላቅ መገለጫ መሆኑን ግልጽ ያደርገዋል። እሱም ያላ መንገድ ላይ ባለሽ ተቺ ጥፋተኛና ያልተገረፈና ባህሪውን ከእስልምና ሕግ ዓላማዎች ጋር እንዲስማማ የተቀረጸው ይህ አባባል የተነገረው ለማይዚ በድንጋይ የመውገር ቅጣትን በመፈጸም አውድ ውስጥ ነው። አልተነገረም አይደለም ያሉት፣ አዎ ተነግሯል። እንዲህ አይነቱ ከባድ ቅጣት ለማስፈጸም የሚያስፈልጉትን ምክንያቶች በማረጋገጥ ጥልቅ ምርመራና ጥያቄ በማድረግ ምን አለ? ጥልቅ ምርመራና ጥንቃቄ ማድረግ ህይወትን ለመጠበቅና ክብርን ለመጠበቅ ዓለም የሚያስፈልግን በእርግጥም ግዴታ መሆኑ ግልጽ ነው። ስለዚህ ብሎ ይቀጥላል ማለት ነው። ስለዚህ ነብያቸው በስነ ስርዓት ይሄን ማለቱን ይህም ደግሞ የሆነው በዚህ ምክንያት መሆኑን አስቀምጠዋል። ምን ብለው? መልስ ብለው ይኸው ፈትዋ ሲል ከስር ምላሹን አንብቡ ሲል ሌላ መልስ ያለ አይመስልም። ቀደም አይታችኋል አይደለ? ሌላ ምላሽ እንዳለ ለማስመሰል ነበር። መልሱንም አንብቡታ፣ መልሱንም አንብቡት፣ ጠያቂውን ብቻ አይደለም ሲል ምን ያህል ጭንቅላት አልባ እንደሆኑ ሰዎቹ ማለት ነው።
በቃ ሰዎቹ በቋንቋ ተደብቀው ከስር ሌላውን ኦዲየንስ እኮ ለማታለል ነው። ምንም ማያውቀውን ኡማሁን ምን ያስመስሉታል? ኦኬ